ይህ ከተጻፈው የተሰኘው በዋይቲ ቻናላችን በኩል በኔበር አህመድ ታጁ ተዘጋጅቶ ወደናንተ የሚደርሰው ልዩ ፕሮግራማችን ነው። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የሂጅራ ጉዞ ከተጻፈው ክፍል 23 የሂጅራ ጉዞ የእስልምና ታሪክ አቅጣጫ የተቀየረበት ታላቅ ክስተት ሲሆን የመካ ቁረይሾች ነብዩን ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ጥሪ መስፋፋት ስላሰጋቸው ዳሩን ነድዋ በተሰኘው የመሰባሰቢያ አዳራሽ ከተማቸው ነብዩን ለመግደል ተማከሩ። አላህ ሱብሓነሁ ወተዓላ ይህንን ሴራ አስመልክቶ እንዲህ ይላል፣ እነዚያም የካዱት ሊያስሩ ወይም ሊገድሉ ወይም ከመካ ሊያወጡ ባንተ ላይ በመከሩ ጊዜ አስታውስ። ይመክራሉም፣ አላህም ተንኮላቸውን ይመልስባቸዋል። አላህም ከመካሪዎቹ በላይ ነውና። ነብዩ ሰለላሁ ዐለይሂ ወሰለም አልይን ረዲየላሁ ዐንሁ አልጋቸው ላይ እንዲተኛ ካደረጉ በኋላ በጠላቶቻቸው መሃል አላህ አይናቸውን አውሮት በሰላም ወጡ። ከአቡበከር ስዲቅ ጋር በመሆን ወደ ሰውር ዋሻም አመሩ። በዋሻ ውስጥ ለ3 ቀናት ቆዩ። ቁረይሾች ዋሻው ደጃፍ ድረስ ቢመጡም አላህ ግን አይናቸውን ጋርደዋቸው አቡበከር ረዲየላሁ ዐንሁ በመስጋት አንዳቸው ወደ እግራቸው ቢመለከቱ ያዩናል ባሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሶስተኛቸው የሆነውን 2 ሰዎች ምን ይመስልሃል በማለት አረጋጓቸው። ከዋሻው ወጥተው ወደ መዲና ሲጓዙ ኡሙ ማዕበድ ወደ ተባለች እንግዳ ተቀባይ ሴት ድንኳን ደረሱ። ነብዩ ሰለላሁ ዐለይሂ ወሰለም የሚበላ ወይም የሚጠጣ ነገር ቢኖራት ጠየቋት። እርሷ ግን በድርቁ ምክንያት ምንም እንደሌላት ገለጸችላቸው። በድንኳኑ ጥግ የደከመችና ወተት የማትሰጥ አንዲት ፍየል ነበረች። ነብዩ ሰለላሁ ዐለይሂ ወሰለም እንድትታለብ ትፈቅጃለሽ በማለት ጠየቁና የአላህን ስም ጠርተው ቢስሚላህ ብለው ፍየሏን ጡት ሲነኩ ፍየሏ ወተት ሞላት። እሷም አብረዋቸው የነበሩትም ጠጥተው ከጠገቡ በኋላ ለቤተሰቧ የሚሆነውን ወተት ሞልተውላት ጉዞአቸውን ቀጠሉ። ኡሙ ማዕበድ በኋላ ላይ ለባሏ የነብዩን ሰለላሁ ዐለይሂ ወሰለም ቁመናና ውበት ስትገልጽ የተባረከ ሰው ስትል ገለጸቻቸው። ይህ ክስተት በጉዞአቸው ላይ የታየ ትልቅ ተአምር ነበር። ቁረይሾች ነብዩን ሰለላሁ ዐለይሂ ወሰለም ለያዘ 100 ግመሎችን ሽልማት አዘጋጅተው ነበር። ሱራቃ ቢን ማሊክ ይዟቸው ሱራቃ ቢን ማሊክ ሊይዛቸው ተከተላቸውና ወጣ። ነገር ግን ወደ ነብዩ ሰለላሁ ዐለይሂ ወሰለም በቀረበ ቁጥር የፈረሱ እግሮች ወደ መሬት ይሰምጡ ነበር። በመጨረሻም ጥበቃ እየተደረገላቸው መሆኑን ተረድቶ አመነ፣ ሰለመ። ሌሎቹም ነብዩን እንዳይከተሏቸው መመለስ ጀመረ። ታላቁ የሰው ዘር አይነታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከናታ ሀገራቸው ከመከተል ሙከረማ ተሰደው መዲና ደረሱ። የመጀመሪያውን ቁባ መስጂድ መሰረቱ። ከዚያም ወደ መዲና የእስሪብ ከተማ ገቡ። የመዲና ሰዎች በታላቅ ደስታ ተቀበሏቸው። መዲናም የመልእክተኛው ከተማ መዲነቱ ረሱል ተባለች። ይህ ጉዞ ለሙስሊሞች የነጻነት የመንግስት ምስረታና የወንድማማችነት መጀመሪያ ሆነ። ሰለዋቱላሂ ወሰላሙ ዐለይሂ። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን በቀጣይ ክፍል እስክንገናኝ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።